ውድ ቤተሰቦቼ ዛሬ ደግሞ ማሳያችሁ የሽምብራ ንርፎ ነው። በዚህ መልኩ ማለት ነው። አሁን ልቀቅለው ነው፣ አልተቀቀለም። በውሃ ነክሬው ነው ልቀቅለው ነው ማለት ነው። የምቀቅለው ደግሞ በዚህ ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ውድ ተከታታዮቼ እንዴት ናችሁ? ሰላም ናችሁ ወይ? እንዴት አድራችኋል? አዳር እንዴት ነበር? ወላሂ ተኔ ጋር አልሐምዱሊላህ። ውድ ቤተሰቦቼ እንግዲህ ላይክ ሸር እያደረጋችሁ አበረታቱኝ። ሀሳብ አስተያየታችሁን ደግሞ በኮሜንት አስቀምጡልኝ። እንግዲህ ዛሬ ጁምአ እንዴት ነበር? ጁምአ ሙባረክ ብያለሁ። ጁምአ ነው ዛሬ። ገና በጠዋቱ የምሰራው ይሄንን ነው። እሺ አዎ የምቀቅለው ደግሞ በዚህ ነው እላችኋለሁ። የሚገርማችሁ ነገር ማለት ነው እሺ ውድ ቤተሰቦቼ ይኸውና ድስቱ የምቀቅልበት ማለት ነው። በነገራችን ላይ ደግሞ የሚገርማችሁ ነገር ይሄን ድስት ይኸው ሰብር አንዱ የውጁ ይሄ ነው፣ አንደኛውን ይኸው ሰብረዋለሁ ማለት ነው። ወላሂ መለጠኝ ማለት ነው። በቁሜ ጠጭ አለ። ደግነቱ ያው ይሄ ሽቦ ስለሆነ አልተሰበረም። በቁሜ እዚህ ምድር ላይ ሲወርቅ እሰቡት ማለት ነው። እና የሚገርማችሁ መዳብ አትቆጣጠረኝም ወላሂ። አሁን ይሄ ድስት መሰበሩን ቁብ የላትም። እኔም ተሰበረብኝ ብዬ ምንም አላልኩም ማለት ነው። ወላሂ ነው የምላችሁ። አንድ እንግዲህ ወላሂ መዳቤ በዙ አጋጣሚ ጥሩ ሴት ነው ማለት ነው። ያው ጦርነት በሁሉም መልኩ ጥሩ ናቸው ማለት አይደለም። ግን ጭስ ቢመታ ወይንም ሞጥ ባመታ አትቆጣጠረኝም። ይሄ ተሰበረ ወይንም ይሄ አልጠዳም ምናምን አትለኝም ማለት ነው። አሁን አንድ ወንዶች እኮ እንደዛ አድርገው ነው እኮ አልጠዳም የሚሉት ማለት ነው። ወላይ እንደዛ አድርገው ነው አይደል? ይሄን አላጠዳሹም እንደዚህ እያረጉ በእጃቸው አይተው ማለት ነው። በአይናቸው ባይታያቸው እንደዛ አድርገው እንዲህ አድርገው እኮ ነው አልጠዳም የሚለው ማለት ነው። እንዴት ብትሉ ይሄን አሁን እቃ ሰብራለሁ ተሰበረ ምናምን መሰበሩን አማን አሁን ይሄንን ሰብሬ ወላሂ እንዴት ተሰበረ አልነገርኳትም። አያችሁት? አሁን ይሄ እጁ እንደዚህ ነበር ማለት ነው። ወላሂ አንዳንድ ጊዜ አማን አንዴ እምነት ይጥሉባችሁ በጣም ኮሳ ነገር ነው አይደል? ወላሂ ነው የምላችሁ በጣም እና ደግሞ ሌላኛው ባህሪዋ ምንድን ነው? የኔ ሴትዮ ባህሪዋ አንደኛ ስልክ ታወራ አትወድም፣ ሁለተኛ ቁጭ ስላትወድም ቁጭ ብዬ ባይኗ ታየችኝ ይሄን ሰራሹ ብላ የስራ የሌለውን ስራ ትሰጠኛለች። እንዲሁም ደግሞ ስልክ ታወራ አትወድም። 24 ሰዓት አንቺ እንደው ዝም ብለሽ ግርግር ነው ትለኛለች። በቃ ተደብቄ እሷን ሳላሳይ ምናምን ነው። አለዛ በሌላ በኩል ወላሂ ነው የምላችሁ ወይኔ ብቻ አንዳንድ ጊዜም ማለት አማና የሚጥሉባችሁ ምናምን ነገር በጣም ከባድ ነው እውነት። በቃ እሷ ሰራተኛ ናት እንደፈለገችው ትስራው ምናምን ብለው እንደዚህ ሲጥሉባችሁ በጣም ከባድ አይሆንም? አዎ ወላሂ በጣም ከባድ ነው። እና ስልክ ደግሞ እጅ ላይ ታየች፣ ስልክ ታወራ ታየች። በጣም በስልክ በኩል ቀናተኛ ናት። እንዲሁም ደግሞ ቁጭ ብዬ ታየኝ ምናምን ስራ እንኳ ጨርሼ ማለት ነው ስራዬን ጨረስረስ አድርጌ ቁጭ ብዬ ታየችኝ። ወላሂ ይሄን ሰርተሽዋል እንዴ የተሰራ እንዴ ነው የምትለኝ። አለዛ በሌላ በኩል በምግብ በኩል ይሄን በላሽ ወይንም ይሄን ሰራሽ ወይንም ይሄ ተጠዳ ወይንም ይሄ እንትን አለ። ወላሂ ጭስ ቤት ራሱ ምን እንዲያላት ምን እንዲሆነ ምን አረ ምን ሰብሬ ወይንም ምን ተቀንሶ ምን እንትን ተብሎ እንደሆነ ምንም የምታውቀው ነገር የለም ማለት ነው። በዙ አጋጣሚ ለማን ነው መዳብዬ ብዬ እንትን ስል መዳብዬ የምትይው ምን ያህል ብትወጃን ነው? እንደውም ማን ነበር ይሄን ጥያቄ ይጠየቀኛል ማለት ነው። እና ወላሂ ያው ሰው ስንባል ተኛም ጀምሮ ዝላይ ጨመርኩም ማለት ነው። ያው ሲጨምር እንዳላሳያችሁ ስልኩን ያው በአንድ እጅ ስለሆነ ነው። እና የምነግራችሁ ነገር ማለት ነው ያው እኛ ሰዎች ስንባልም ደግሞ አንዳንድ ጊዜ እኛም ኢትዮጵያውያን እኮ አንዳንድ ጦባይ ይኖርብናል። እሷም ያው አንድ ጦባይ ያለባት ማለት ነው እንጂ እንደ ሌሎቹ መዳቦች እንደዚህ እንደሚያሰቃዩት ምግብ አልሰጥም ምግብ እንዴት ነው ወይንም ደግሞ ቆሻሻውን እንደዚህ በእጃቸው ጣረግ እያደረጉ እንዲህ እያሉ ነው አላጠዳሹም የሚሉት። ወላሂ እንደሱ ያለች አይደለችም። አላህን ፈርቼ ብቻ ነው እኔ የማጠደው ወላሂ። እና እንደዛ ነው የኔ ውዶች። ያው የሰው ልጅ መቼም አላንድ ጦባይ እኔም በሆነ አሁን የሆነ ጦባይ ይኖረኛል ማለት ነው። እሷም ስልኩ ጋር ነው የማትወደው። ስልክ ታወራ ያ በቃ አይኗ ነው የሚቀልጠው አልኩኝ። ማጋ ነው የምታወሪው አንቺ 24 ሰዓት ግርግር ነው በቃ ደግሞ ወይንም ደግሞ ቁጭ ታልኩኝ
ያኔ ብሰራም ባልሰራም ወዝ ስል ነው እንትን የሚላት ማለት ነው፣ ደስ የሚላት እና ይሄ ሽምብራ እንግዲህ የነሱ አቀቃቀል ነው። እሺ ይሄን እጨምርበታለሁ። ይሄ በርበሬ ነው። እሺ በርበሬ ነው እንግዲህ የምቀቅለው ሽምብራ ነው። አያችሁ፣ ይሄን እጨምራለሁ። አዎ እንደዚህ ሲያቃጥል ነው። እስቲ በዛ እንዴ አበዛሁት እንዴ? በዛ እንዴ እናንተ በዛ እንዴ? ኧረ እኛን አማክረሽ ነው እንዴ የምትሰሪው እንዳትሉኝ። ይኸው እንደዚህ ተደርጎ በዛ አረግና ከዛ ጨው ነው፣ ጨው ይደረግበታል። እንቀቅለዋለን። ዛሬ ጁምአ ነው፣ ለጁምአ ነው። እሺ ጁምአ ለማታ አሁን እንኳን ሌላ እንትን ነው፣ ሩዝ የግመል ስጋ ነው የሚሰራው። እሱን ሰዓት ይሰራ እንዳላሳያችሁ ደግሞ ያው መዳቦቹ ይጠራቀማሉ። አራ በዛሹ ጨውጉን እንዳትሉ። አያችሁት ውዶችዬ፣ አያችሁት? እንግዲህ በዚህ መልኩ ነው የሚቀቀለው። ይህን ሳህን ላይ እያደረጉ ይበላሉ ማለት ነው። በርበሬው ተለላው ደግሞ አይጣፍጥም። አያችሁ፣ የበርበሬ ተለላው አይጣፍጥም። እና ይኸው ብረት ድስቷን ደግሞ ሰብሬያለሁ እላችኋለሁ። እና አንዳንድ ጊዜ ወላሂ አማና እንትን ሲጣልባችሁ በጣም ከባድ ነው። ወላሂ እንደ ሌሎቹ መዳብ አይደለችም። እኔ ራሴን አውቄ ራሴን በራሴ ነው የምሰራው። የማይገርማችሁ ነገር ወላሂ ተደከመኝ ምናምን ማለት ነው ትቼው ብተኛ እንደዛ አረግሹ ለምተውሹ ብላ እንትን አትለኝም። እውነት አንዲ መዳብዬ እንዲሁ በኮመንት ላይ መዳብዬ ስል መዳብዬ ያልሻ ምን ያህል ብትወጃን ነው ማን እንደጠየቀኝ ብቻ ጠይቃችሁኛልና እውነት እኔ መዳቤ እንደ ሌሎቹ መዳብ አይደለችም። ወላሂ አልሐምዱሊላህ እውነቴን ነው የምላችሁ። እንግዲህ ሰው አለ ባህሪ አንድ ባህሪ አይሰራም ብያችኋለሁና በሁለቱ ብቻ ነው። አንደኛ ቁጭ ብዬ ታየች ባይኗ ታየች ነው። ታላየችኝ ደግሞ ያኔ ግድላትም እና ስልክ ተወራ ድምጤን ተሰማኝ። በቃ የማይታክትሽ አውርተሽ አታክች እንደ አይታክትሽም ዝም ብለሽ 24 ሰዓት ማውራት ነው ስልክ ምናምን። እንዲሁም እጅ ላይ ስልኩን ማየት የለባትም አላሳያትም ማለት ነው። እና ወዶችዬ ይሄን ብቻ ነው እንጂ እውነቴን ነው የምላችሁ። ወላሂ እጭስ ቤት መጥባ ምን ይሰራ ምን ላድርግ፣ እቃው ደህና ይሆን ወይንም የሚታጠብ ወይንም ልስበረው፣ ብቻ ምን ብዬ ልንገራችሁ። ወላሂ ምንም ቁብ የላትም ምንም፣ በቃ እንደዛ ነው። እና ያው ግን መጥታ ባይኗ ታየችው ያው ትናገራለች። ግን እመጥባት መጣም ልላችሁ ፈልጌ ነው። እውነት እንደው ቸክ አታረገውም። እና ይሄን ያህል ናት የኔ መዳ ብላችኋለሁ። ያው አንዳንድ ጊዜ በቃ ለኔው እንደ ቤቴ እንዳማን አለ አይደለ? በቃ ትሰጧችሁ በጣም እንትን ነው ከባድ ነው። እና እውነት በቃ ምን ብዬ ልንገራችሁ። አንዳንዶቹ ደግሞ ብዙ የሚሰቃዩ አሉ። ያ ረብይ በቃ አለ አይደል? ሰው መቼም ተኛም ኢትዮጵያውያን እኮ አንዷ ክፉ ናት፣ አንዷ በቃ እዛም ኢትዮጵያ እኮ የሚቀጥሩ ያሰቃዩ ያለው አይደለም። አሁን እዚህም መዳቦች በጣም ብዙ ያሰቃያሉ። ብዙ በቃ አሁን አንቺ ጋር እነዚህ ይወዳደራሉ ላለሁ ማለት ነው። እና ደግሞ እኔ ለራሴ የምበላው ተፈለኩኝ የምበላው ብቻ የፈለኩትን በቃ የፈለኩትን ምን ሰራሽ ምን በላሽ ምንድነው ምሳሌው ወይንም እንደዚህ ነው። በጭራሽ የፈለኩትን ሰርቼው መብላት እችላለሁ። እሺ ተፈለኩ ዶሮ ስጋ ተፈለኩ እንትን ስጋ ተፈለኩ በቃ። እኛ ኢትዮጵያውያን ግን ሰነፎች ነን። ያው ለሆዳችን ሰርተን አንበላም። እና ይሄን በምንድን ነው መዳብን አሁን በምንድን ነው ያነሳኋት ብትሉ በዚህ ነው። እሺ በዚህ ነው። ይሄን ሰብሬ አሁን እኔም አልነገርኳትምም አላሳየኋትምም። እሷም መታም አላየችውም። ቁብ የላትም። እሺ እና ይሄን ይመስላል ውዶች። ዛሬ እንግዲህ በጁምአው ተናዘዝኩ ማለት ነው ጥፋቴን እና እንደዚህ ነው እላችኋለሁ። ብቻ አንዳንዶቹም ጨቅጫቃሉ ምንችቦች በቃ የሚመናቸጉ ምናምን ማለት ነውና እና ምን ነግራችኋለሁ ለእናንተ ይኸው ራሱ እዚህ ጋር ያለውን አላጠብኩትም አይደል? አዎ እንዴ እኮ አንዳንድ ጊዜም እኮ ሰልጠን ብለን የምንሰራው ሲቆጣጠሩን ነው። እውነቴን ነው የምላችሁ፣ በጣም ከባድ ነው። እና እንደዚህ ነው እላችኋለሁ የውዶቼ። እንግዲህ ይሄንን እንደዚህ እንጣድና ደግሞ በቃ ይሄ ችክ ብሎ ይበስላል ማለት ነው። አሁን ሌላም ደግሞ
ዛሬ ምሳ ስጋ ነው የሚሰራው። ዛሬ ልጁ ሁላ በአጠቃላይ በአንድ ላይ ነው የሚበሉትና እና ይሄን ይመስላል ወዶቼ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ ማለት አሰብ አስተያየታችሁን ደግሞ በኮመንት አስቀምጡልኝ እላችኋለሁ። እስኪ በዛ አሁን እንግዲህ በተናገርኩ ባወራሁት ነገር ላይ ስለ መዳብዬም ሆነ ስለኔም እንግዲህ እስኪ አስተያየት ስጡኝ። አስተያየት በኮመንት እጠብቃለሁ ማለት ነው። እና እንደዚህ ነው እላችኋለሁኝ። እውነት ተኒ ጥሩ መዳብ ናት ያለችኝ። በእውነት ነው የምላችሁ ወላሂ ጥሩ። አንዳንዶቹ ምንድነው ምሳሌው ምንድነው መበየው ምንድነው መጣጨው ምናምን ይላሉ ማለት ነው። እና የኔ አትለኝም ተሁለቱ በስተቀር አንደኛ ቁጭ ብዬ ባይኗ ስታየኝ፣ ሁለተኛ ነገር ደግሞ ስልክ ታወራ አትወድም። በጣም ነው የምትቀነው። ልክ እንደ ባሌ ነው የምትሆነው ማለት ነው። እንደ ባል ማንን ነው የምታወሪው? ምንድነው? አንዳንድ ጊዜው እንጣላለን በስልኩ። እንደ ቤተሰብ ነው አማወራው ማን ላወራው አላታለሁ። እሺ ብላ ትሄዳለች ማለት ነው። አለዛ ስለ ቤቱ በቃ ይሄ አልጠዳም፣ ይሄ አጠዳሽው፣ ይሄ እንትናልሽው። አብሶ ለየት የሚለው ደግሞ የመጥቧ ምናልባት አሁን መጥቧ ገብተው ብዙዎቹ ቼክ ያደርጋሉ ምናምን እና በእርግጥ እኔም ይሄን ከባድ ስለሆነ ብሪክ ታረገው ነው እንጂ እኔም እቃ አልሰብርም። እና የሚገርማችሁኝ ደግሞ ምናልባት ደክሞኝ እንኳ ይሄን ባልወለው ውል ምናምን ብተው ሀሳብ የላትም። ያኔ አታዩም ልላቸው ነው። በቃ አታዩም። ማየት ታየች ትናገራለች፣ ግን አታዩም። በቃ ወደ መጥባ እኔ አላቅም። በቃ ሲበሉ ነው እንጂ ምግብ ደግሞ የምግብ መጥባ ስለሆነ ይሸትብናል ይላሉ። ሲበሉት ግን ይወዳሉ። ይሸትብናል። ብታይ ጭስ ቤት ደረሰበት አትደርስም። ሽታው ይሸታል። ተጠራችኝ በሩቅ ሆና ይሄን ስጭኝ ትለኛለች ማለት ነው። እና ይሄን ይመስላል ውዶችዬ እላቸዋለሁ። እና አበረታቱኝ፣ ሸር እያደረጋችሁ አበረታቱኝ የኔ ውዶች፣ የምወዳችሁ ውድ ቤተሰቦች። እስቲ በኮመንት ደግሞ ይሄን የመሰለ ሽምብራ ቀቅሌላችሁ ማለት ነው በኮመንት አስተያየታችሁን በበርበሬ እንደውም ቡና በቃሪያ የምትሰጡ ልጆች አላቸውና ያው እንግዲህ ንፍሮ በቃሪያ ነው የምሰጣችሁ፣ ንፍሮ በበርበሬ። እሺ አዎ ሰምታችኋል። እና ይሄን ይመስላል የኔ ወዶች፣ በርቱልኝ፣ ጠንክሩልኝ። እና እንግዲህ ስለ መዳብዬም ደግሞ ማሻአላህ እንደምትሉኝ አምናለሁ ማለት ነው። ማሻአላህ ጥሩ መዳብ አለችሽ እንደምትሉኝ። አዎ ወላሂ ጥሩ መዳብ ናት ያለች። በጣም ነው የምወዳቸው እውነት በጣም። ያው መቼም ሰው ጥሩ የሆነለት እኔም እንትን ነኝ ጥሩ ነኝ። ያው ጥሩ በሆነላት ነው ጥሩ የምትሆንላችሁ ትትሰሩ ነው እንትን የሚሏችሁ። ደግሞ ያው ስራዬን የሆነ ስተታየችብኝ ግን እንትን ትለኛለች። ግን ይሄን ያህል አይደለም። እሺ ታጤፍም አልቆጥራትም እሱም ብዙም አይደለም። እና በጣም እንትን ናት ወላሂ ነው የምላችሁ። እንደፈለገን የኛ ሀገር ዳቦ ማለት ነው። የኛን ሀገር ዳቦ መጋገር ይችላለሁ። ተፈለኩ ታወቅኩበት እንጀራ መጋገር ይችላለሁ። ሁሉን ነገር መስራት እችላለሁ። እንዲሁም ደግሞ ዶሮ አውጥቼ የዶሮ ወጥ መስራት እችላለሁ። የፈለኩትን መስራት እችላለሁ። ነገር ግን ያው የኔ ስንፍናዬ አልሰራም እንጂ። እና ይሄን ይመስላል ማሮቼ። በተለይ ተው ምግቡን ትታችሁት እቃውን ልስበረው እንትን ልበለው ምን ላርገው በቃ እንትን አትለኝም። እና በቃ እንደ ቤቴ ነው በሉት፣ እንደ ቤቴ እንትን እምለው። ስለዚህ እንደዚህ ነው እላችኋለሁኝ። እንግዲህ ብዙዎቹ ደግሞ እኮ በቲክቶክ በምን ብዙ ነገር ሳይ አቤት መዳቦች አሁን ታንቺ እኩል መዳቦች ይባሉ ይሆን እላለሁ። እንዲሁም ደግሞ ዙሁ በቃ የእናት ወር ዝጉርጉር ነው። እህቴቱም ደግሞ ብዙም አይደለችም። እና ብቻ በጣም ብዙ ነገር አለና ብቻ አላህ ያግዘን። አላህ ተጎናችን ይሁን። በያለንበት ዓለም ዳርቻ አላህ ይጠብቀን እላችኋለሁ ውዶችዬ። የዛሬው ቪዲዮ ይሄን ይመስል ነበረ። እንዲሁም ደግሞ ሽምብራ ነው ወይንም በአረበኛ ደግሞ ነኬ ነው የሚሉት። እሺ ነኬ ነው የሚሉት ወይንም ደግሞ ሐሙስ። አዎ በሳውዲ ሐሙስ ነው የሚሉት። አዎ በሉ መልካም ጁምአ፣ መልካም ቀን። እሺ አዎ ሾፍ አድርጓት። ቻው። እወዳችኋለሁ። የምወዳችሁ የማከብራችሁ በጣም ነው የምወዳችሁ ቤተሰቦቼ። አመሰግናለሁ ለነበረን ቆይታ። መልካም ቀን፣ መልካም ጁምአ።